ማስተዋል ትክክል ነች። ምንም አይነት ስህተት የለባትም። ስህተት ያለብህ አንተ ነህ። እኔ ትክክል ነኝ ካልክ አንተን የሚከተሉ ኦርቶዶክሶች ካሉ ሴጣኖች ናቸው። ለማስተዋል የማይፈቀድበት ምንም አይነት ምክንያት የለም። ፕሮቴስታንቶች ካያቸዋቸው መድረክ ካገኙ ሊሉ የሚችሉት ስለ መድኃኒትና ስለ ፈውስ በሽተኛው ስለሚፈወስበት እውነተኛ ፈውስ በሆስፒታል ውስጥ ማውራት፣ የሁሉ ዓለማዊ ሰዎች በተገኙበት ቦታ ስለ መድኃኒት፣ ስለ አዳኙ፣ ስለ ፈዋሹ፣ ስለ እውነተኛና ብቸኛ መዳኛው ስለ ኢየሱስ ክርስቶስ መናገር ስህተት የሚሆንበት ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም። ከቻልሽ ይቅርታ ጠይቂ። ነገሳ ሙስሊሙ መጥቶ አላሁ አክበር፣ ኦርቶዶክስ መጥቶ ነይ ነይ እምዬ ማርያም፣ ይህ ትክክል አይደለም። አሁን ግን ቆም ብዬ ሳስበው ማድረግ አልነበረብኝም ብለሽ ማብራሪያ ስጪ። ከይቅርታው ጋር ማብራሪያ። እዚህ ሀገር ማርያም ሲባል ሀገራዊ ጉዳይ የሚመስላችሁ ነገርስ? ለነገሩ እናንተ የምታውቋት ማርያም ሀገር በቀል ስለሆነች አይፈረድባችሁ። አርቲስት ማስተዋል በህግ የምትጠየቀው ምኑ ላይ ነው? ምን ኃጢአት፣ ምን ስህተት ወይም የህግ ጥሰት ሰርታ ነው ለእስር የምትዳረገው? አዶናይ ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ዩቲናስ አላህ ወላሂ ምናምን ብላ የራሷን አምላክ ስታመሰግን አይቻ። ማስተዋል ግን ቲክታከር አይደለችም፣ ተጋባዥ እንግዳ ናት። እሱ ራሷ ይቅርታ ካልጠየቀች ራሱ ቲክታክ አዋርድን ያዘጋጀው በህግ ይጠይቃታል ለሚባል ይሄ የጴንጤ አዳራሽ አይደለም የተዘጋጀው የነበረውና የዩቲዩበሮች የቲክታከሮች አዋርድ ነበር ፕሮግራሙ። ስለዚህ እሷ ራሱ ይጠይቃታል ፕሮግራሙን ያዘጋጀው ይቅርታ ካልጠየቀች። ፕሮግራሙ ግልጽ ነው። የቲክታክ አዋርድ ፕሮግራም በተዘጋጀበት ላይ ነው። አዶናይ ማርያም አለ፣ ዩቲ አላህ አክበር አምድር ላይ ያለች። ማስተዋልም የተናገረችው ኢየሱስ ጌታ ነው ያለችው። በህግ የምትጠየቀው ምኑ ላይ ነው? አይተሃል? አንተ ያለህን ጥላቻ በዚህ ደረጃ ላይ ብታንጸባረቅ ኢትዮጵያ ውስጥ የሃይማኖት እኩልነት ተከባብሮ ተቻችሎ የሚኖርበት አገር ነች። ገብተዋል? አንዱ አንዱን ሲነቅፍ አላየንም። ሁሉም አመሰገኑ። ኢየሱስ ጌታ ነው አለች። ምናልባት ስሙ ሲጠራ ሊያምህ ይችላል። የሚያስጠይቃትም የለም፣ የሚያስመሰግናት ነው። ማስተዋል ትክክል ነች። ምንም አይነት ስህተት የለባትም። ስህተት ያለብህ አንተ ነህ። እኔ ትክክል ነኝ ካልክ አንተን የሚከተሉ ኦርቶዶክሶች ካሉ ሴጣኖች ናቸው። አንተ የተናገርከው ትክክል ነው ብሎ የሚከተሉ ሙስሊሞች ካሉ እነሱ ሴጣኖች ናቸው። ሌሎቹ ሲነገር ትክክል ሆነው ማስተዋል ስትናገር ለምንድን ነው በህግ የሚያስጠይቃት? ለአዶናይ ማርያም ተብሎ ተፈቅዶ ለዩቲም ተፈቅዶ ለማስተዋል የማይፈቀድበት ምንም አይነት ምክንያት የለም። ዛሬም ነገም ኢየሱስ ጌታ ነው። ፕሮቴስታንቶች ካያቸዋቸው መድረክ ካገኙ ሊሉ የሚችሉት እዚህ ሀገር ማርያም ሲባል ሀገራዊ ጉዳይ የሚመስለን ለምንድን ነው? እዚህ ሀገር ማርያም ሲባል ሀገራዊ ጉዳይ የሚመስላችሁ ነገርስ? ለነገሩ እናንተ የምታውቋት ማርያም ሀገር በቀል ስለሆነች አይፈረድባችሁ። እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገን መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምን አልክ ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁ ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት። ማስተዋል የሰራችው ስህተት፣ ማስተዋል ምን ስህተት ሰራች መሰለህ? አንደኛ ማስተዋል ተወዳዳሪ ሸልማመት አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ። እንደምትመለከቱት ሚሊዮኖች በቀጥታ ስርጭት የሚከታተሉትን ፕሮግራም መድረኩን ያለ አግባብ ተጠቅማበታለች ብሎ ይህ የፌስቡክ ገጽ ጽፎታል። ጊዜውን ያልጠበቀና አሳፋሪ ተግባርም ነው ብሎ ተችቶታል። አዶናይ በዚህ መልኩ ማርያም ሲል ምንም ነገር ያልመሰላችሁ፣ እሷ ግን የምሰጣችሁ ስጦታ አለ፣ እሱም ደግሞ እግዚአብሔር ልጅ ኢየሱስ ክርስቶስ ነው ስላለች እንዴት ትናደዳላችሁ? ለመሸለም ወጣች እንጂ ተሸላሚ አይደለችም ብላችሁ ስትናገሩ፣ ሌሎቹ ለመሸለም ወጥቶ ስለ እናትና ስለተለያየ ነገር ሲናገሩ እንዴት ዝም አላችሁ? የእሷ ለምን አስከፋችሁ? በጣም ጨዋ ለመምሰልና ኒውትራል ሆኖ ለመታየት የምትሄዱበት ርቀትና የምታደርጉት ድርጊት ፍጹም አይገናኝም። በጣም ጨዋ ለመምሰል ብላችሁ አስመሳይ መሆናችሁን አሳወቃችሁ። ሌሎቹ ስለ እናትና ስለ ቢዝነሳቸው ሲናገሩ ምንም ካላላችሁ፣ ሰው የሚያውቀውንና ያለውን ነገር ይዞ ስለሚመጣ ማስተዋል በዛ ቦታ ላይ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ስታወራ ለምን ይከፋችኋል? እናንተ በጣም ጨዋ ለመምሰል አትሞክሩ። ያ የቀድሞ ዘመን አልፏል። እናንተ ብቻ ቦታውን ይዛችሁ የምትጮህበት ዘመን አልፏል። አሁን ሁሉ ነገር በእኩል የሚታይበትና በእኩል የሚመራበት ዘመን ላይ ነን። አንተ እንደፈለግ ወጥተህ ተናግረህ ሌላው ዝም ብሎ የሚገባበት ዘመን አብቅቷል። አሁን ጊዜው የወንጌል ነው። ለረጅም ጊዜ ያንተን ተረት ሰምተናል። አሁን አንተ በተራ ወንጌል ትሰማለህ። ጌታ ኢየሱስ ይወዳችኋል። ተባረኩ። ዘማሪት ሶፊያ ሽባባው ስለ አርቲስት ማስተዋል ድርጊት ያስተላለፈችው መልእክት አለ፣
እነሆ። በማርያምና በኢየሱስ መካከል ውድድርም ብሽሽቅም የለም። ማርያም ጌታን ነፍሴ ጌታን ታከብረዋለች ብላለች። እሷ አምላኳ የመረጣት የባረካት ያከበራት ፍጡር ናት። እሱ ደግሞ አምላክ ፈጣሪ ጌታ ነው። የእሷም አምላኳ ጌታዋም ንጉሷም ነው። ማርያም ያላት መልካም ነገሮች ሁሉ በአምላኳ የተሰጣት ነውና ሰጪን ከተቀባይ ፈጣሪን ከፍጡር ለማወዳደርና ለማለካካት አታስቡ። እስኪ ትንሽ እናስተውል። ዘማሪት ሶፊያ ሽባባው። አገልጋይ ዘማሪ ተስፋዬ ጋቢሶ ይህንን ቪዲዮ አይቶ ምን ይል ይሆን? ወንድም ዓለም ተስፋዬ ጋቢሶ አንድ መዝሙር ዘመረ። በየማዕዘኑ ላይ ቆመ ሰውን አይተህ በሰው ታይተህ በስውር አይቶ በግልጽ የሚከፍልህን በከፍታም ላይ የሚያቆምህን ረስተህ የለም ወይ አሳዳጊ ጌታህን አለ። ግብዝ መንፈስ ምን መሰላችሁ? በስውር አይቶ በግልጽ የሚከፍለውን ጌታ ኢየሱስ ክርስቶስን ይረሳና በየመድረኩ በጌታ በኢየሱስ ክርስቶስ ስም ራሱን ያሳያል። በጌታ በኢየሱስ ክርስቶስ ስም ክብር ለራሱ ይሰበስባል። እህታችን ማስተዋል በጣም ነው የማከብረሽ፣ በጣም ነው የምወድሽ። ይህንን ኮንቴንት የምሰራብሽ አንቺን ለማዳን ነው። ሌላ ምንም እንትን የለኝም። ቅንዓትሽን ወደዋለሁ፣ ልጅነትሽን ወደዋለሁ። ለጌታ ለኢየሱስ ክርስቶስ ያለሽን ፍቅር በጣም ነው የማደንቀው። አንዳንድ ሰዎች ታርጌት እንዲያደርጉሽ ስለማልፈልግ ነው ይህንን የምናገረው እንጂ ብቻችንን ባገኘሽ በደንብ አድርጌ ነበር የማወቅሽ። በደንብ ነበር ይሄ እንደምወድሽ እንደማከብርሽ ምናምን አልነገርሽም ነበረ። እህቴ ነሽ። አንዳንድ ሰዎች ካራክተር አሳሲኔሽን ሊያደርጉ ይሞክራሉ። ማለት ስምሽን ሊያጠለሹ ምናምን አይነት ነገር ይሞክራሉ። ካሪየሮችሽን ሊያጠለሹ ይሞክራሉ። ስለዚህ ነው ማለት በጣም እንደማከብርሽ በጣም እንደምወድሽ የምታደርጊው ነገር ከቅንነት እንደሆነ የምናገር። ማደግ አለብሽ። ጌታ ኢየሱስ ክርስቶስን የምትመስይ መሆን መቻል አለብሽ። ማለት እግዚአብሔር በጣም ብዙ ከፍታዎችን ይሰጥሻል። እነዛን ከፍታዎችን ግን ራስሽን ደብቀሽ ጌታ ኢየሱስን የምታሳይበት ሊሆኑ ይገባል። ክሪኤቲቭ አዋርድ ላይ ያደረግችው ነገር ህፃናትን አስደስቷል። ኢየሱስ ልትል ነው ምናምን እያሉ አንዳንድ ህፃናት ሲንጫጩ ነበር። ግን የተሻለ የበለጠ መንገድ አለ። ያም ምንድነው? ኢጎን መግደል። በጌታ በኢየሱስ ክርስቶስ ስም ራስን መስበክ ኢየሱስን መስበክ አይደለም። አዲስ ፐርስፔክቲቭ ተመልከት። አንቺ ማይቲ ሰው ነሽ፣ በጣም ጃይንት ኢየሱስ ክርስቶስን የምታሳይባቸው ብዙ መንገዶች አሉ። ለምሳሌ ኢጎሽን ግደይ፣ እኔነትሽን ግደይ። ስለ ጌታ ስለ ኢየሱስ ክርስቶስ ስትይ ራስሽን አጥፍተሽ ነፍስሽን ገለሽ መስቀል ተሸክመሽ ጌታ ኢየሱስ ክርስቶስ እንዲታይ አድርጊ። እኔ በመድረክ ላይ ስብከት አምናለሁ። ኢየሱስ የሚለውን ስም ለሰዎች መናገር አለብን። መንገዱ ያለበት ራስን መሰወር ነው። በየአደባባዩ ቆሞ ሰውን አይቶ ለሰው ታይቶ ከዛ በኋላ በዚህ ኢየሱስ በሚለው ስም ክብርን መነገድ ኢየሱስን መስበክ አይደለም። ኢየሱስን የምንሰብከው ሰዎችን ለማበሳጨት አይደለም። ሰዎች ተስፋ ከመቁረጥ ወጥተው ተስፋ ወደ ማድረግ እንዲመጡ ጌታ ኢየሱስ ክርስቶስ የተራቡ ሰዎች ሲያያዝን ነበር። ላይፉ ነው። አንዲት መበለት ርቧት ልጇ ሞቶባት ለቀብር ስትሄድ ከሩቅ አየና አለቀሰ። ደግ ሩሩ ነው። ማርያምና ማርታ ወንድማቸው አላዛር ሞቶ አዘንና አለቀሰ። ሊያስነሳው እየሄደ እኮ ነው። ኢየሱስ ክርስቶስ ስሜት አለ፣ የሚያዝን የሚቆረቆ። ኢየሱስ ያንቺን አካል የሚፈልገው እንደዚህ ሊጠቀምበት ነው። ለድሆች እንድትራሪ፣ ለተቸገሩት ለተጠቁት እንድትቆሚ፣ በህይወትሽ ጌታ ኢየሱስ ክርስቶስን እንድትመሲው ነው የሚፈልግ። እጅሽ እጁ እንዲሆን ነው። አንደበትሽ አንደበቱን። ማስተዋል ጠፍታ ጌታ ኢየሱስ ራሱ መታየት። ይሄ የክርስቲያን ፐርስፔክቲቭ። ዕለት ዕለት መስቀል እንድትሸከም። አሁን በእኛ ዘመን የተያዘውን ነገር ምን ይባላል መሰለሽ? ማስመሰልና ግብዝነትና በጌታ በኢየሱስ ክርስቶስ ስም ራሳችንን ማግነን፣ ራሳችንን መነገድ፣ የእኛን ምስል ማሳየት። እንዴት አይነት ምርጥ አማኝ ነች ማስተዋል ተብሎ በጴንጤው ጎሽ መባል ነው እያደረግን ያለ ነው። ይህንን ነገር ተይው፣ ግዴለሽ ሁኝለት፣ ጻድቅ ሁኝለት፣ ቅዱስ ሁኝለት፣ ኢየሱስን መሳዩ። ማስተዋልን ግደያት፣ ማስተዋል ትጥፋ። ነፍስሽን ስለ ጌታ ስትይ ተያት፣ ያን ጊዜ ነፍስሽን ታድኛታል። የዚህን ዓለም ምናምንቴ የመረጠው እግዚአብሔር
የዚህን ዓለም ጠቢባን ሊያሳፍር ነው። ጠቢብ ሆነሽ ጌታ ኢየሱስ ክርስቶስን ማገልገል አትችልም። መሞት አለባት ማስተዋል፣ መጥፋት አለባት። ነፍሱን ስለኔ የሚያጠፋ ያድናታል። ኢጎን እየሰበኩ ለጌታ ለኢየሱስ ክርስቶስ መሆን አይቻልም። ኢየሱስ ልትይ ትችያለሽ ወይ? በአንደበታቸው ታላላቅ ቃላትን ይናገራሉ፣ በተግባራቸው ይክዱታል የሚለው ከተፈጸመብሽ ግን ምንም አይጠቅመሽም። ስለዚህ እህታችን ማስተዋል እናከብርሻለን፣ እንወድሻለን። ስለ ጌታ በቅንነት ስላደረግሽው ነገር አድናቆታችን ትልቅ ነው። ግን ማስተዋል ከዚህ በኋላ ትታይ። ማስተዋልን ደብቂያትና ጌታ ኢየሱስ ክርስቶስ በአንቺ ህይወት ይታይ። ኢየሱስን የምትመሲ ሆኚ። አትመሲም እያልኩኝ አይደለም፣ እስከዛሬ ማለት የፈለኩት በደንብ ገብቶሻል። እወድሻለሁ፣ አከብርሻለሁ። እግዚአብሔር ዘመንሽን በሙሉ ይባርክ። አገልጋዩ አቤል አቡናስ ምን አለ? በዚህ ሰዓት ላይ ብዙ ሰዎች ማስተዋል ወንደሰን ቲክቶክ አዋርዱ ላይ የአንድ ዘርፍ ሽልማት ለመሸለም በወጣችበት ይህን ነገር መናገሯ ትክክል አይደለም የሚል ደግሞም ከኃላፊነቱ አንጻር ስህተት ነው ያደረገችው የሚል የየራሳቸውን ሀሳብ ከዚህም ከዛም እየተወራወሩ፣ ለዚህ እኔ የራሴን ሀሳብ ለመናገር ያክል ነው እዚህ መጣሁ። ልክ ናችሁ። ከተጠራችበት ኃላፊነት አንጻር ሸላሚም እንደመሆኗ ያደረገችው ነገር በጣም ስህተት ነው። ደግሞ ከወከለችው የስፖርት ኃላፊነትም አንጻር ድርጊቷ ትክክል አይደለም። ግን ይህን ነገር ለመናገር ቦታው ነው ወይ ብላችሁ ጥያቄ ያነሳችሁ ሰዎች፣ አዎ ቦታው ነው ብዬ ነው ማምነው። ለምን ካላችሁኝ ስለ መድኃኒትና ስለ ፈውስ፣ በሽተኛው ስለሚፈወስበት እውነተኛ ፈውስ በሆስፒታል ውስጥ ማውራት ስህተት እንዳልሆነ ሁሉ የሁሉ ዓለማዊ ሰዎች በተገኙበት ቦታ ስለ መድኃኒት፣ ስለ አዳኙ፣ ስለ ፈዋሹ፣ ስለ እውነተኛና ብቸኛ መዳኛው ስለ ኢየሱስ ክርስቶስ መናገር ስህተት የሚሆንበት መንገድ የለም። መጽሐፍ ቅዱስ ሲናገር በጊዜውም ያለ ጊዜውም ወንጌልን ስበክ የሚል የእግዚአብሔር ቃል ተጽፏል። ጊዜው ነው ወይ ቦታው ነው ወይ የሚባልበት ቦታ የለም። ኢየሱስ ክርስቶስን የሌላውን ሃይማኖት ሳትነካ፣ የሌላውን ነገር ሳታዋርድ፣ የሌላውን ነገር ሳታንቋሽሽ ክርስቶስ እርሱ ብቸኛ አዳኝ መሆኑን መናገር ራሱን ችሎ ስህተት የሚሆንበት ምክንያት የለም። ስለዚህ እንደ ኃላፊነቷ ያደረገችው ነገር ስህተት ከሆነ እሷ ወክላው የተገኘችበት ተቋም መተዳደሪያ ደንቡ ላይ ይህንን ማድረግ ስህተት ከሆነ መቀጫ ካለ ከስልጣኗ ወይም ከወንበሯ የምትወርድበት ምክንያት ካለ ያውርዳት። ስለተናገረችው ነገር ከስልጣን መውረድ ክብር ነው፣ ከኃላፊነት መነሳት ክብር ነው። ምክንያቱም በዚህ ሰዓት ላይ በዘመን መጨረሻ ላይ ኢየሱስ ክርስቶስ ዳግም ሊመለስ በደጅ ባለበት ሰዓት ላይ ስለ ኢየሱስ ክርስቶስ በዓለም ሕዝብ ፊት መናገር ክብር ነው ብዬ ነው ማሰበው። ሌላውም ስለሌላው ተናግሯል፣ መብቱ ነው ስለሌላው መናገር። እሷ ግን ስለገባት ስለ ኢየሱስ መስክራለች። ይህን ነገር የሚያናድድህ ከሆነ የሚደብርህ ከሆነ የእግዚአብሔርን ልጅ የቅድስት ድንግል ማርያምን ልጅ ክርስቶስ ኢየሱስን አታውቀውም ወይም አትወደውም ወይም ጠላት ነህ ማለት ነው። ሌላ ታሪክ የለውም። ተባረኩ። አርቲስት ማስተዋል የሰነፍ ስራን የሰራችው የሚለን ደግሞ ይሄኛው አገልጋይ ነው። ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም፣ ተገቢም አይደለም። ከቻልሽ ይሄን አድርሱልኝ ቆርጣችሁ ከቻልሽ ይቅርታ ጠይቂ። ስለ ሃይማኖት የሚነገርበት መዓት መድረክ አለ። ይሄ የሙያተኞች መድረክ ነው። ሃይማኖት፣ ብሔር፣ ጾታ፣ ሀብት ምናምን ስታቲስቲክስ የሌለው ትክክልም ይሁን ትክክልም አይሁን ምርጫው ፕሮፌሽንን፣ በጎ አድራጎትን በዚህ በክሬቲቭ አዋርድ ላይ አስተዋጽኦ አድርገዋል የሚባሉ ሰዎች የተሰበሰቡበት ቦታ ስለሆነ ያንን ቦታ የሚመጥን ሜሴጅ መልእክት ነው ማስተላለፍ ያለብሽ እንጂ ሃይማኖት እዚህ ቦታ ላይ ነገሳ ሙስሊሙ መጥቶ አላሁ አክበር፣ ኦርቶዶክስ መጥቶ ነይ ነይ እምዬ ማርያም፣ ይሄ ትክክል አይደለም። አረ ወጥ አትርገጡ። አንዳንዶቻችሁ ተቆጪ ያላችሁ ምንድነው የማን ወጣቶች እንዴ? አረ ባስተዋሪ ኑራችሁ እንዴ! ስንት ድንቅ ወጣት እኮ ያፈለቀች ሀገር ናት። ስንት ድንቅ ወጣቶችን ያፈራች ሀገር እኮ ናት ይህች ሀገር። ዝም ብለህ የምትነዳ ወጣት እንዴ አሁን መድረክ አገኘው ድል አጋጣሚ አገኘው ብለህ የምትበጠረቀው ዴ? ማን ነው የመከረሽ? ማን ነው ሀይ ያለሽ? ማን ነው በይ በይ የፈለገ ይምጣል? ይሄ ከአንድ ሙያተኛ የማይጠበቅ ከአንድ የተማረ ሰው የማይጠበቅ በአንድ ፕሮሚነንት ፊገር የህዝብ እይታ ውስጥ ያለ ሰው በፍጹም ሊያደርገው የማይገባ እጅግ አሳፋሪ ድርጊት ሰርተሽ አልፈሻል። ይሄንን ቆርጣችሁ አድርስሉኝና በአስቸኳይ በራስሽ ሚዲያ ላይ ወጥተሽ ሶሪ በቃ ማድረግ አልነበረብኝም ሳስበው ከማድረጌ በፊት
በቃ እንደዛ ነበር የተገፋፋሁት ስሜተኛ የሆንኩት። አሁን ግን ቆም ብዬ ሳስበው ማድረግ አልነበረብኝም ብለሽ ማብራሪያ ስጪ። ከይቅርታው ጋር ማብራሪያ። የሃይማኖት መድረክ አይደለም፣ የሃይማኖት ጉባኤ አይደለም፣ የብሔር እንደዚህ አይነት መልእክት ማናስተላልፍበት ቦታ አይደለም። በጣም ይቅርታ አድርጉልኝ ብለሽ ከልብሽ ካልሆነ በስተቀር እነግርሻለሁ በቀጣይ ማለት ነው። አንቺ እኮ ሙያተኛ ነሽ። ማንም ሰው ብትጠበሽ የሚያሸትሽ የለም። እንደዚህ የሚያዳልጥሽ ከሆንሽ በእውነት የኛ የፕሮቴስታንት ሃይማኖት እኮ የተረጋጋ ሃይማኖት ነው። የአስተዋዮች ሃይማኖት ነው። አስተዋዮች የተሰባሰቡ አስተዋዮች ያሉበት፣ አዋቂዎች ያሉበት፣ የሚሰሩትና የሚናገሩትን ነገር የሚያውቁ ምዕመናን አገልጋዮች ያሉበት ተቋም ነው እንጂ ዝም ብሎ ማንም እንደፈለገ የሚጋልብበት እንደፈለገ የሚሆንበት መድረክ አይደለም። በጣም አሳፍረሽናል። እውነት ለመናገር ታሳፍሪያለሽ። በእውነት እንደዚህ አይነት ጋጠወጥ የሆናችሁ ይሄ ጴንጤነን ፕሮቴስታንት የምትሉ ሰዎች ስርዓታችሁን ያዙ። ይሄ እናንተ ስታስጠሉ፣ እውነቴን ነው የምላችሁ። በጣም ነው የምትቀፉት። ምዘገን ከእናንተ ጋር ነው። አንድ ጉባኤ ቀርበን እንዴት ነው እግዚአብሔርን ቃል እናንተ እዛ ቸርች ውስጥ ያለው መሪያቸው አረባ ካስተምር ስርዓት ይሄን እንዳልካቸው እኮ እንትን እኮ ነው። ይሄ ቸርች ነው። ምንድነው ጉዳዩ እንዴ? እቺም እኮ እዛው እንዴ ጥላሁን አንተ ጥሩ አልነበርክም እንዴ? እኔ ከምጠላቸው ነቀፋዎች ውጪ ስርዓት ያለ ሰው አይደለህም እንዴ? በማስተማር የምትታወቅ አይደለም እንዴ? ምን ሆነ ነው አንተ? ምከር እንጂ እዛ ያሉትን ልጆች ሌሎች ሰዎችን አገልጋዮች ጥራና ስልጠና ትምህርት እንዲሰጡ አድርግ እንጂ። ያ ባለፈው የሐሰተኛ ፈረስ ሆኖ ሲጋልቡበት አየን። በማያውቀው ነገር ገብቶ ሲፈነጩበት አየን። ለሐሰተኛው ቤኒን ማስታወቂያ ስር ያድርገው። እቺ ደግሞ መታ ያለ ቦታዋ በማይመለከት እንደዚህ አይነት ነገር በእውነት በጣም ይደብራል። ጴንጤ ኢየሱስ ተነካብን ብሎ እንደ ሌሎች እሪ ሲል የማይታየው ኢየሱስ ራሱ ምስክር እንጂ ጠበቃ ፈላጊ አይደለምና ነው። በሰው ፊት ለሚመሰክርልኝ በአብ ፊት መሰክርለታለሁ ብሎ ምስክርነትን እንጂ ጥብቅና ቆሞ አላለምና ምስክርነትን እየሰበክን የሚሰማ እያመለጠ እያስመለጠ ወደ ፍቅሩ መንግስት መሰብሰብ ነው የኛ ስራም። ጴንጤ ከግለሰብ እስከ ሃይማኖት ተቋማት በመሪዎች ደረጃ መስደብ የፈለገ ከዓመት ዓመት ስድብ የሚያስተናግድ ህዝብ ነው። ጴንጤ ሲሰደብ አላጋጩ ብዙ ይሆናል። ጽድቅ በስራ ነው ይሉንና የጽድቅ ስራቸውን በዘለፋቸው ያሳዩናል። ጌታን ከእናቱ ጋር ነው የተቀበልነው ይሉንና ማስረጃ ሲባል ከመጽሐፉ ትተው አባ ብለዋል ይሉንና የአባን ንግግር ያቀርቡልናል። ከመጽሐፍ እኮ ነው ያልነው እንጂ አባ ለማለትማ ብዙ አባ የሚባሉ በአገር ውስጥ የወጡ ብዙ ስሞች አሉ። ጴንጤ ኢየሱስ ተነካብን ብሎ እንደ ሌሎች እሪ ሲል የማይታየው ኢየሱስ ራሱ ምስክር እንጂ ጠባቂ ፈላጊ አይደለምና ነው። ከታዘዝነው በቀር ዝም ያልነው ለዚህ ነው የሚለውን ለመናገር ያመለጠ እኔ ነኝ። የመጨረሻ ክብራችን ኢየሱስ ነው።